የሰው ልጅ በፈጣሪ እጅ የሚደነቁ ጸጋዎችን የተቸረ ነው። በተለይ ደግሞ በተለያዩ የተፈጥሮ ሁኔታዎች ፈታኝ መልክዓ ምድርና አዳጋች የአየር ጸባይን ተቋቁሞ መኖሩ ነገሩን ቆም ብሎ ላጤነው የተሰጠው ጥበብ መሆኑን ይረዳል። ታዲያ ይህች ዓለም በየስፍራው በሄዱባት ቁጥር ለጆሮ አስደናቂና እንዲህም አለ ወይ የሚያስብሉ ታሪኮችን ታሳያለች። በዚህ ኑሮ ሁሉ በእጅጉ ከውቅያኖስና ባህር ጋር የተቆራኘ ነው። ውሃ ዋና ለነሱ ልክ እንደ ባህል፣ አደን ደግሞ የህይወት ስርዓታቸው ሲሆን ልጆች ገና በለጋ ዕድሜያቸው መዋኘትና አሳዎችን ሲያድኑ መመልከት በስፍራው የተለመደ ነው። ሀገር አልባ የሆኑትና ከመሰረተ ልማት አገልግሎት የራቁት የባጃው ጎሳ በዛሬው መሰናዷችን ወደ አህጉረ ኤሽያ ተሻግረን ለየት ያለ አኗኗር ያላቸውን ኑሮን በባህር ዙሪያ አድርገው ህይወታቸውን ስለሚመሩት ጎሳዎች ይሆናል። እስከ ዝግጅታችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የባጃው ጎሳዎች በአንድ ስፍራ ላይ የሰፈሩ አይደሉም። መገኛቸው በማሌዥያ፣ ኢንዶኔዥያ እና ፊሊፒንስ ሀገራት ነው። በቁጥርም በአጠቃላይ እስከ 1.3 ሚሊዮን እንደሚደርሱም ይነገራል። በዚህ ኑሮ በእጅጉ በውቅያኖስና በባህር ላይ የተሳሰረ ነው። ገና ህይወት በዚህ በአዲስ ቀን ሲጀምር አይናቸው በቀጥታ የሚመለከተው ውሃ ነው። ወዲያ ማዶ ብለው ቢያማትሩ የብሱ ሩቅ ነው። ልክ መሬት ላይ ሰዎች ተማምነው ለመኖሪያ ቤት ሰርተው በዚያ ውስጥ እንደሚኖሩ ባጃዎች ደግሞ በባህር ላይ ከእንጨት በተሰሩ ትናንሽ ቤቶች ኑሯቸውን ይገፋሉ። ቤቶቹ ደግሞ በጣም ተቀራራቢ ናቸው። አንዳቸውን ከሌላኛው ለመለየት አዳጋች ነው። እርስ በእርሳቸውም ይተዋወቃሉ። ታዲያ ባሏቸው ጀልባዎች ላይ ለዕለት የሚሆን ጉርስ ፍለጋ ወደ ባህር የትኛውም ክፍል ሊጓዙ ይችላሉ። ምክንያቱም ህይወት አስቀድማ የሆድ ጥያቄ ታቀርባለችና ያላቸውን ከጎን ያለ ሀብት በባህር ላይ በመሆን በዚያ ያድናሉ። የሚገርመው በባጃው አንድ ሕፃን ወደዚች ምድር ሲቀላቀል፣ በሌላ መልክ ደግሞ ሰዎች ቆይታቸውን አጠናቀው እስከ ወዳኛው ይህችን ዓለም ሲሰናበቱ ሁነቱ ሁሉ የሚደረገው በጀልባቸው ላይ ነው። ነገር ግን ሞት ሲመጣ የቀብር ስርዓቱ የሚፈጸመው ወደ መሬታማ ቦታ ተኪዶ ነው። የውሃ ላይ ዘላኖቹ እነኚህ ጎሳዎች በተመሳሳይ የህይወት ስርዓት ከሚመሩት ጎሳዎች ጋር በሌላ ሀገራት ድንበር የንግድ ልውውጥ ያደርጋሉ። ታዲያ በዚህ የሚገበያዩት ኩከምበር፣ አሳ፣ እንቁና ሌሎች ምርቶችን ነው። እንዲህ ሲሆን ግን ግብይቱ የሚፈጸመው ዕቃ በዕቃ ስርዓት ሲሆን በሩዝ፣ በልብስና በሌሎች ነገሮች ይቀያየራሉ። ከዚህ ውጪ ድንበር አቋርጠው የሚያቀኑት በዘር ትስስር ያሏቸውን ዘመዶቻቸውን ለመጠየቅ ጭምር ነው። የባጃው ጎሳዎች ግርምትን የሚያጭሩት ሕፃናት መራመድን በቅጡ ሳይችሉ ውሃ ላይ መዋኘትን ይለምዳሉ። ይባስ ብሎ 8 ዓመት ዕድሜያቸው ላይ በሚገባ መዋኘትም ሆነ አሳን ማደንን ብቁ ይሆናሉ። ረዘም ያለች ጦር መሰል መሳሪያቸውን በመያዝና ከእንጨት የተሰራውን የዋና መነጽርን አጥልቀው ወደ ውቅያኖሱ ይገባሉ። አስደናቂው ነገር አንድ ተፈጥሯዊ ሰው ውሃ አካላት ውስጥ ገብቶ መተንፈስ የሚችለው ለሴኮንዶች ብቻ ነው። ባጃው ግን እስከ 13 ደቂቃዎች ሳይተነፍሱ ሊቆዩ ይችላሉ። እነሱ የውሃ ውስጥ ስፔሻሊስቶች ናቸው። ውሃን የለመዱ ብቻ ሳይሆኑ ውሃ በራሱ የለመዳቸው ናቸው። እስከ 200 ጫማ ጥልቀት ወደ ታች የመጥለቅ አቅምም አላቸው። ይህ ከተፈጥሮ አቅም ውጪ የሆነ ጉዳይ ለነሱ ግን ቀላልና በየቀኑ የሚያደርጉት ነው። በቀን እስከ 5 ሰዓት በውሃ ውስጥ ቆይታ ሊያደርጉ እንደሚችሉም ነው የሚነገረው። ይህ ታዲያ ከሌላው የተለየ ፈጣሪ ለነዚህ ጎሳዎች የሰጠው ጥበብ ነው ያስብላል። በነገራችን ላይ የዚህ ሁሉ ምስጢር ያለው ወዲህ ነው። ስፕሌን ተብሎ የሚጠራው ትንሽዬ የሰውነት አካል ሲሆን በግራ ጎድን ውስጥ አለያም ከሆድ ከፍ ብሎ የሚገኝ እንደሆነ ይገለጻል። ታዲያ ይህ ስፕሌን ምድር ላይ በሚኖሩትና በባጃው መካከል ልዩነት አለ። የሰዎችን 50 በመቶ የሚተልቀው የነኚህ ጎሳዎች ስፕሌን ወደ ውሃ ውስጥ ሲገቡ የተጠራቀመ ኦክሲጅን እንዲያገኙ ያደርጋቸዋል። ደምን የማጣራትና የማጠናከር ተግባር ያለው ይህ አካል ነጩ የደም ሴል ከኢንፌክሽን እንዲከላከልም ያደርጋል። ታዲያ በመጠን የሰዎች 70 ግራም የሚመዝን ሲሆን የባጃው እጥፍ ይሆናል ማለት ነው።
ነገሩ ታዲያ በርካታ ሰዓታትን የመቆየታቸውና ውቅያኖሶችን የቤታቸው ያህል መላመዳቸው ከዚህ የሰውነት አካል የመጣ ብርታት እንደሆነ ያስረዳል። በዘመናዊ ዓለም የተለያዩ ሴቶች ምናልባትም የፊት ቆዳቸውን ከፀሐይ ለመከላከል የሰንስክሪን ሲጠቀሙ ይስተዋላል። በዚህ የባጃው እንስቶች ታዲያ ባህላዊ የፀሐይ መከላከያ ፓውደር ቦራክ የሚባል ይቀባሉ። ይህም ከሩዝና ከተለያዩ ቅመማ ቅመሞች የተሰራ ነው። በሌላ በኩል ማህበራዊ ክዋኔ የሆነው ሰርግም በባጃው በውሃ ተከቦ በተለያዩ ጭፈራዎች ከታላላቆች በሚደረግ ባህላዊና ሃይማኖታዊ ስርዓት ይከናወናል። ታዲያ ሙሽራውና ሙሽሪት በሚያማምሩ ልብሶች እምርና ድምቅ ብለው እንደቀደሙት ቤተሰቦቻቸው በውሃ ላይ አዲስ ኑሯቸውን ይጀምራሉ። 90 በመቶ የእስልምና እምነት ተከታይ የሆኑት ባጃው ነገር ግን ባህላዊ እምነትንም ጎን ለጎን ያስኬዳሉ። በተለይ በውሃ ውስጥ ላለ መንፈስ ምስጋና በማቅረብ በርካታ አሳዎችን እንዲያገኙ ይጸልያሉ። ከአያት ቅድመ አያቶቻቸው እንደመጣ የሚነገርለት ይህ ስርዓት ለመንፈሱ ክብር ካልተሰጠ ከባድ የአየር ጸባይ የአሳ አለመኖርም እንደሚያስከትል ያምናሉ። ለረጅም ሰዓታት ውሃ ውስጥ በመቆየት ሂደት ግን ከጆሮ ጋር በተያያዘ ችግር ይገጥማቸዋል። ምክንያቱም አብዛኛው ጊዜ ወደ ውሃ ሲጠልቁ ዘመናዊ መገልገያዎችን ይዘው ስለማይገቡ ነው። እንዳው በዘልማድ ከፊል ራቁታቸውን ጆሮአቸውን ከውሃ የሚከላከል ነገር ሳያጠልቁ ስለሚገቡ ጆሮአቸው ላይ እክል ይፈጠራል። ባጃው በማሌዥያ፣ በኢንዶኔዥያ አሊያም በፊሊፒንስ መንግስት በዜግነት አልተመዘገቡም። ይህም የሆነው ያሉበት አካባቢ እጅግ ሩቅ ከመሆኑ ጋር እንደሆነ ይነሳል። ትምህርትና የጤና ስርዓት በዚህ አይታሰብም። አባት ልጁን የሚያስተምረው ውሃ ዋናና አደንን በውቅያኖስ ነው። ልጆቹ ለትምህርት ተደራሽ አይደሉም። በቅርብ ዓመታት ግን ለትርፍ ያልተቋቋሙ ድርጅቶችና መንግስት የመማር ሁኔታውን ለማሻሻልና መደበኛ ትምህርት ለማምጣት እየሰራ ይገኛል። የጤና አገልግሎትና ሕክምና በዚህ ፈተና ነው። ይሁንና የተለያዩ ተቋማት ክትባትና የእናቶችን ጤና በተመለከተ ሕክምና ለመስጠት በተለያዩ ጊዜዎች ጥረት እየተደረጉ መሆኑ ይገለጻል። ባጃው ታሪካቸውን የሚጠብቁት በአፈ ታሪክ ነው። በቃላቸው ለቀጣይ ትውልድ የተሰራውን የቀደመ ሥራ በማስተላለፍ ነው እንጂ በጽሑፍ አይታሰብም። እነኚህ ማህበረሰቦች አሳን ከውቅያኖሱ በማውጣት ቤታቸውን እንደሚደጉሙበት ቢታወቅም አሳዎችን ለመያዝ የሚሄዱበት መንገድ ግን ዞሮ ለራሳቸው የሚደርስ ጣጣ እያመጣባቸው ነው። በተለይ አሳን ለማግኘት ሲባል የውቅያኖስ ውስጥ ብዝሃ ሕይወትና እጽዋቶች ላይ ፖታሺየም በመልቀቅ አሳዎቹ እነሱን ተከትለው እንዲመጡና እንዲያዙላቸው ያደርጋሉ። ይህ ደግሞ ብዝሃ ሕይወቶቹ እንዲጎዱ ያደርጋል። እንዲያ ከሆነ ውጤቱ የአሳዎች መመናመንና መቀነስ ይሆናል። በሌላ በኩል ደግሞ በባህላዊ መንገድ የተቀመመ ነገር ሰርተው ወደ ውቅያኖሱ በመወርወር ፈንድቶ አሳዎችን በመግደል በቁጥር በርካታ አሳዎችን ይሰበስባሉ። ይህም በራሱ የተፈጥሮ ሕይወቱና የባህር ሀብቱ ላይ አሉታዊ ተጽዕኖ ይፈጥራል። እንዲህ የሚያደርጉት ልጆቻቸው ተርበው እነሱን ለመመገብ እንደሆነ ያስረዳሉ። ግና በዚህ መንገድ የመጡት አሳዎች ቀን በቀን ሲተካ ከናካቴው ከውቅያኖሱ በመጥፋት ችግር ውስጥ ሊጥሏቸው ይችላሉ። በዚህ የኤሌክትሪክ አገልግሎት የሚባል ነገርም የለም። የባጃው ጎሳዎች በአስቸጋሪ የአየር ጸባይ፣ በምግብ እጥረት፣ ብክለትና በባህር ሀብቶች መሟጠጥ ይፈተናሉ። መንግስት የአሳ ምርት ላይ መመሪያና ቁጥጥር በመጣሉ የአካባቢው ለውጥና የኢኮኖሚ ግፊትም ተጨማሪ ሳንካዎች ናቸው። የውሃ ሀብቱ የተወሰነ በመሆኑና የመሰረተ ልማት መስፋፋት ወጣቶቹ በመሬት ላይ ሌላ አማራጭ ለመኖር ሲሉ እንዲፈልጉ አድርጓል። ባጃው የውሃውን ከለር፣ የነፋሱን አቅጣጫና የባህሩን አየር ጸባይ በመለየት የውሃ ላይ ንጉስ በመሆን ሕይወታቸውን በመምራት ላይ ይገኛሉ። የተወደዳችሁ ተከታታዮቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።